አቴሽ መርጃን ህይወቱን ብላ ዋጋ እንደከፈለች አርጎ ያስባል። ስለዚህ ቢሆን ነገር እሷን ለመካስ እየሞከረና እየጣረ ነው ያለው። ቶሎ በአይምሮ ውስጥ የመጣው ነገር ደግሞ እሷን ማስደሰት ነው። ይሁን ነገር ሰርፕራይዝ በማድረግ በልጅነቷ ስትወዳቸው ከነበሩ ነገሮች መካከል አንዱን በማድረግ ግን ይህን ነገር ሙዜንና አስሊ ሊቀበሉ ስለማይችሉ እሱ በግሉ ሌላ ነገር ሊያደርግ አሰበ። ይህም ደግሞ በቀጥታ ከዚህ በፊት ቤታቸው ወስደው ሄደው እዛ ጥሩ ቆይታ ያሳለፉት የነጉሉ ቤት ውስጥ ነበረ። አቴሽ እነሱን አሁን ጠርቷቸው በቀጥታ ወደ ውስጥ ከገቡ በኋላ እነሱ ሲጠብቁ የነበረው ምርጡን ቆንጆን የአቴሽን እንዲሁም ደግሞ የመርጃን የፍቅር ሁኔታ ነበረ። ነገር ግን እስካሁን ድረስ ምንም ተስፋ የሚሰጥ ነገር አላዩም። በተለይ ወደ ውስጥ ወደ ሳሎን ከገቡ በኋላ የሆነ ደስ የማይል ነገር ይታያል። በሁለቱ ጥንዶች መካከል ገብተው ተቀመጡ። ከዛ አቴሽና መርጃን አብረው ከሆኑ በኋላ ጉሉ መታስ የመረቀቻቸው፣ በአንድ በኩል አስሊ እንዲሁም ሙዜን እየተያዩ ሲሳሳቁ ነበር። ደሞ የኬት መጣ አይነት ነገር እየተባባሉ ይተያያሉ። ጉሉ መርቃቸው ተቀመጠች። በተለይ ደግሞ የአቴሽን እጅ የመርጃን እጅ ላይ እንዲሆን ካደረገች በኋላ ሄዳ ቁጭ ትላለች። ከዛ በኋላ መርጃን በቃ እኔ ሻይ ላፍላላችሁ ብላ በቀጥታ ወደ ውስጥ ገባለች። አቴሽ ደግሞ እኔም ስልክ ማውራት አለብኝ በቃ ብሎ ጥሏቸው ይሄዳል። ሁለቱ ቀሩ። በአንድ በኩል ሙዜንና አስሊ መራቅ ብለው ተቀምጠዋል። ከዛ በኋላ እነ ጉሉ እንዴ ምን ሆኖ ነው ደግሞ በእርግጠኝነት እየሆነ የተፈጠረ ነገር አለ እንጂ ያለ ምክንያትማ እንደዚህ አይሆኑ ይባባላሉ። እነሱም እየገባቸው ነገር የለም እናስታርቃቸዋለን እናስማማቸዋለን ይባባሉ። የሆነ ነገር እንዳለ ገና በሩቁ እየታያቸው ናቸው ያለውት። በአንድ በኩል አቴሽ በቀጥታ ወደ ራሱ ቢሮ ነው የገባው። ወደ ቢሮ ገባና ሄዶ ተቀመጠ። ስልክ ደውላለሁ ከዛ መለሳለሁ ብሎ የነበረው አቴሽ እዛው ተቀምጦ ቀረ። መርጃን ደግሞ ደስ አይለም በሚል ምክንያት ልታናግረው ወደ ውስጥ እየገባች ነበረ። አቴሽ እየጠበቁን እኮ ነው ለምን አትመጣ ምን ታረጋለህ እዚህ ብላ ጠየቀችው። አይ እዚህ ሆናለሁ እዚህ ይሻለኛል እያል ነበር። እንዴት እነሱን እዛ አስቀምጣቸው እንዴ እንግዶቻችን እኮ አሉ ከሆነም እኮ አለችው። እኔም እዚህ ስራ አለብኛ ታዲያ በቃ እሱ ላይ ተጠምጄ ነው በኋላ መጣለሁ አላት። እሻለችውና ልትወጣለችና ታውቃለህ ለነድሩሙሽ በጣም ጥሩ ሰው ነበር ካንተ እና ያው እንደ ልጃቸው ነው የሚያውቅ አሁን እና ስለጋበዝካቸውም ደግሞ አመሰግናለሁ ያው በጣም ምስጋና ይሰማኛል አለችው። ከዛ እሱ ምንም አመስገና አይጠብቅብሽም ምንም ችግር የለም እያላን ነበረ። እኔ ላንቺ ብያረ ለሚያረኩት አላት። ከዛ እሺ ጥሩ በቃ ምስጋኔን ተመልሼ ወስጃለሁ በቃ ምን ማለት ይችላል እንግዲህ ያው እኔ እንኳን ለሌላ ነገር ነበር የመጣሁት ሳየ ትክክል አይደለም እንትን ባለፉት ማታ ስለተፈጠረው ነገር ላወራ ነበር የመጣሁት አለችው። ትላንትና ምሽት የተፈጠረው ነገር እዛው ትላንትና ይቆያል አሁንንም ስለሱ ጉዳይ ማውራት አይጠበቅብንም ይላታል። እኔ ግን ለምሽ የምፈልገው ነገር አለ አለችው። ከተቀመጠበት ተነሳ። በእናትሽ ረስ ቀይሪ በቃ አልፈልግም በቃ ስለዚህ ጉዳይ አይወራ። አንዳንድ ጊዜ በቃ የሆነ ነገር ከጀመርሽ ደግሞ ማታቆሚው ነገር አለ አንቺ በቃ ይብቃ ምንም ጥቅም የለውም ማውራቱ መነጋገሩ እያል ነበር። እኔ እኮ ማለቴ እኔ ያንተን የግል ህይወት ለመበርበር ምናምን ነገር አይደለም ፍላጎቴ ታውቃለህ ምናልባት ከተረዳኝ ነገር ግን እንደዛ ከተሰማህ ምን አረጋለሁ በጣም ይቅርታ እያለችው ነበረ። ግራ ገብቶት ይመለከታታል። ያው ሰሞኑን አንዳንድ ነገሮች ብልሽታቸው እየወጣ ነው ያለው እኔ እንደዛ ነው የሚሰማኝ እና ያው በአንዳንድ ጉዳዮች ደግሞ እኔ አላቅም ስለማላቅ ቀድመህ ብታሳውቀኝ ደስ ይለኛል ገባህ ግን አምናለሁ ተስፋ ጥዬ ባለው ለዛ ነው ብሳሳት ምንም ነገር የማይመስለኝ ታረመኛለህ ብዬ ስለምጠብቅ አለችው። ትኩሮ ተመለከታት። በቃ እኔ አንተን ለመጉዳት ምንም አይነት ፍላጎት የለኝም አለችው። ጥሩ እሺ በቃ እንግዶቹን አናስጠብቃቸው እንሂድ ብሏት ይወጣል። እሷም ተከትለው እየወጣች ነበረ። አሁን እና ጉሉና ጉልሙሽ በውጭ በኩል ናቸው። ጉሉሉ ከሴቶቹ ጋር ቁጭ ብላ እያወራች ነበር ከነ ቺቺ ጋር እንዲሁም ከነ ቢናዝ ጋር። ከዛ እዚህ ጋር ደግሞ መርጃን ቀስ ብላ እየመጣች ነበረ። አቴሽ ደግሞ ከጉልሙሽ ጋር በውጭ በኩል ወክ እያረገ ቀስ እያለ እያወራ ነበረ። ቤታችሁ በጣም ግቢው ሰፊ ነው። የውስጠኛው ክፍል ነው እንጂ የሚረብሸው ውጭ ያለው አሪፍ ነው። አረንጓዴ ነገር ያለበት ሙሉ መንፈስ ያድሳል። ደስ ይላል እያለ ሲያደናንቅ ነበረ። አቴሽ ትኩር ብሎ በአንድ አቅጣጫ ይመለከታል። ልጄ እንዴት ነህ ታዲያ አቴሽ እንዴት ነህ እያሉ ነበረ። ደህና ነኝ አጎቴ ጉልሙሽ እያሉ ነበረ። እኔ ግን ይሄን ደህና ነኝ ያልከው ነገር ከልብ ይወጣ አይመስልም። አመሰግናለሁ ደህና ነኝ አጎቴ ጉልሙሽ ያልከው ነገር ከልብ ሳይሆን ድንገት ከአፍ ይወጣ ነው ይመስለው ይለዋል። ድንገት አቴሽ ዞራልና መርጃንን አያት። መርጃንም እሱን አየች። ከጉሉ ጋር ቁጭ ብላ ነበረ። አቴሽ አስሬ ዞር እያለ መርጃን እየተመለከታት እያው ብዙም ጠቃሚ ነገር የለም እኮ ብዬ እኮ ነው እያለው ነበረ። ገባኝ እያለው ነበረ። ይሄ ሰው ግን አቴሽን መምከር ጀመረ። አንዳንዴ ለልብ መታወክ ዋናው መድኃኒቱ ፍቅር ነው ታውቃለህ አይደለ? ብዙ ጊዜ ጥል፣ አለመግባባት፣ መጨቃጨቅ በትዳር ውስጥ ይፈጠራል። አዎ በቀጠልና መጨቃጨቅ ዘወትር እንዳለ አድርገህ ማሰብ አለበት እና ትክክለኛ ፍቅር ካለ ግን እነዚህ ጭቅጭቆች እንደውም የፍቅር ማድመቂያ ናቸው ገባህ? እነሱን እንደውም እንደ ጥሩ ነገር እንደ ጥሩ አጋጣሚ ልትቆጥራቸው ይገባል ይለዋል። ከዛ አቴሽ እንዴት የሆነ ነገር ብሎ መርጃንን ተመለከታት። እሷም ታየዋለች። አያረለ ልብ ምን እንደሚል አንተ ግን ልብህን ታዳምጣለህ እያለ እየመከሩ ነበረ። አቴሽ ግራ ገብቶታል። አዎ እኔ ልቤን አዳምጣለሁ እንደዛ እንዴ መሆን ያለበት እንደዛ ካልሆነ እንዴት ሊሆን ይችላል እያለ አቴሽ እዚህ ጋር ያንገራግራል። እንግዲህ አላቅም ምናልባት ምላሰ እንኳን ባይናገረው ነገር ግን ልብ ሊገልጽ ይችላል ብዬ ነው። ፊትህ እኮ ያስታውቃል
ማለቴ ማንም ሰው ፍቅርን መደበቅ አይችልም፣ ንዴትን፣ ጥላቻን መደበቅ አይችልም። ማንም ሰው እንደዚያ ነገር ሊደብቅ አይቻለውም። ፊት ለፊት ሁሉም ነገር ይታያል እያለ ትከሻው መታ መታ ያደርጋል። መርጃን ከጉሉሉ ጋር እያወራች ነው። አስሬ ዞር እያለች እዚህ ጋር አቴሽን ትመለከተዋለች። በአንድ በኩል ጉሉሉ የኔ ልጅ የሆነ ነገር ከሆነሻል እኮ ጭራሽ መደበቅ አልቻልሽበትም ምንድን ነው እያለቻ ነበር። ከአይንሽ ያስታውቃል አለቻት። አየሻ እንዴት እንደ አይንሽ እንዴት እንደሚያበረቀረቅ የሆነ ነገር ሲፈጠርን ባህሪሽን ባንዴ ነው ያወቁት አለቻት። እኔ ልቡን የሰበርኩት መሰለኝ አክስቴ ልቡን ሰብሬው ያለው ስትል ነበረ። ኧረ እና ልቡን ከሰበርሽው ማስተካከል ነው ታዲያ። አንቺ እኮ ሚስቱ እኮ ነሽ። አንቺ እኮ በቃ የሱ ፍቅረኛም እንደሚስቱም እኮ ነሽ። ይሄን ነገር ማስተካከል ትችያለሽ። ወንድ ልጅ እንዴት ልቡን መያዝ እንዳለብሽ ታውቂያለሽ። መጀመሪያ ሆዱን በመያዝ ነው። ሆዱን በቃ የሚወደውን ነገር አድርጊለት ገባሽ። የሚወደውን ነገር አብዩ ስትል ነበረ። እኔ እንጃ እኔም እንደሚወደው አላቅማ ትላታለች። መርጃን ዞር እያለች አስሬ አቴሽን እያየችው አላቅም ስትላት እንዴ ማጣራት አለብን አልጄ ማጣራት አለብን። ከዛ ውስጥ ገብተን ኪችን ገብተን የሚጣፍጥ ምግብ እንሰራለታለን ትላለች። ይህን ነገር በርቀት ስታዳምጥ የነበረው አስሊ ነበረች። አስሊ የመርጃን እንዲሁም የጉልሉ ወሬ ተመችቷት ቆም ብላ መረጃ ስትቃረም ነበረ። አስሊ አዳምጣ የሆነ ሀሳብ ለማምጣት ወደ ውስጥ እየገባች ነበረ። እነ መርጃንም ወደ ውስጥ ሊገቡ ናቸው። በሌላ በኩል ሃይደርና ነዚር በውጭ በኩል ተገናኝቷል። እኔ እንጃ ቤት ውስጥ ምን እየተካሄደ እንዳለ አላውቅም። መርጃና አቴሽ ምን እያቀሩ እንዳለ ግራ ገብቶኛል። እንግዳ ምናምን ነገር ብለው ሰው ይዞ መጥቷል እያሉ ነበረ። ባከ ከዚህ ትዳር ውስጥ ምንም በጎ ነገር የለውም ይላል ነዚራው። ልክ ነህ በእርግጠኝነት ጊዜው ሲደርስ አቴሽ ከህይወታችን ነው ይወጣል ይለዋል። አዋው እኔም ያችን ቀን ነው የምጠብቀው። ባክ መፋታታቸው አይቀርም አንድ ቀን ይፋታሉ እያሉ ነበረ። ግን ሌላ የተለየ ነገር እኔ አይምሮ ውስጥ እየተፈጠረ ነው ይለዋል። ሃይደር ምን ይለዋል። አንተ ወንጀል ፈጽመሃል ማለቴ ያ ሰው አሁንም ልትገለ የሞከርከው ያገትከው ሰው አሁንም ቢሆን ዝም ብሎ ትተዋል። ይሄ ነገር ትክክል ይመስልሃል? እንዴት እስካሁን ድረስ አስቻለው አለው። እኔ እንጃ አላቅም። ይሄ ሰው በጣም ዝም ብሎ ነው የሚያስገርመኝ። በቃ ምናልባት በደንብ አርጎ ሊበቀለኝ እያቀደበት እንዳለ ነው የሚሰማኝ። እኔ እስካሁን ድረስ ግልጽ የሆነልኝ ነገር የለም። ብቻ ጠብቃለሁ ከልጄ ጋር አጣልቶኛል። ተመልከት ህይወቴን ብጥብጥ እኮ ነው ያደረገው ሲለው ነበረ። እኔ ከመጀመሪያው ቀን ተናግሬ ነበር ይሄ ሰው አደገኛ ነው ብዬ ነበር አለው። አዎ እኔም ነበረኝ ውስጤ መጠራጠር ነገር ነበር፣ ግን ወደ ህይወታችን ለምን ዘልቆ እንደገባ ምንም አልገባኝም። ይሄ ሰው በቃ በጣም ጠንቃቃ ነው። እያንዳንዱ ነገር በቃ በስሌት ነው የሚንቀሳቀሰው አለው። አውቃለሁ። ለማንኛውም መንገድ መቀየር አለብህ ገባ። ለልጄ ማሰብ አለብህ ከዚህ በኋላ ለሷ የወደፊት ህይወት እያሉ ነበረ። አዎ እሱማ ልክ ነህ ነዚር፣ ይሄን ነገር ግን እንፈተዋለን፣ ችግር የለም። ዋናው በአግባቡ ማቀር ነው ያለብን፣ እናቅዳለን፣ እናሳካዋለን ይለዋል። አዎ ትክክል፣ በገንዘብ ነው የሚስተካከለው፣ በገንዘብ ብቻ እያለ ነዚር ኪሱ ውስጥ እጁን ከቶ ወደ ኋላ ወደፊት እያለ ይራመዳል። በሌላ በኩል አስሊያውን ቤት ውስጥ ናት። ድንገት መርጃና ጉሉሉ እስኪመጡ ድረስ እየጠበቀች ነበረ። እነሱ በውጭ በኩል አወሩና ደግሞ ወደ ውስጥ ገቡ። እዛው ተቀምጠው ሊያወሩ። ከዛም በኋላ አስሊ እዚህ ጋር ስልክ ማውራት ጀመረች። ሄሎ ጀማል እየሰማኝ ነው? ይኸውልህ እስኪ ቸኮሌት በእናትህ ገዝተና ዛሬ ለአቴሽን ሰርፕራይዝ እናርገው። እንትኖቹን ነው የምፈልገው እኔ መስሪያውን የቸኮሌት መስሪያውን ነው የምፈልገው። ቸኮሌቱን ገዝተን እንዳትመጣ። አቴ ሲጀምር ቤት ውስጥ የተዘጋጀው የቸኮሌት ኬክ በጣም ይወዳል ታውቃለህ አይደለ? አዎ እሱን ነው። ልክ ነህ በቃ እጠብቅሃለሁ እያለች ነበረ። ይህን ነገር ጉሉሉ እንዲሁም መርጃን እየሰሙ ነበረ። እንደውም መርጃን መጀመሪያ በቁም ነገር አልሰማችም። ጉሉሉ ነበረች ጆሮ ሰታ ያዳመጠችው። ከዛ አስሊ በቃ እሺ ብላ ወዲያው ዞር ስትል ከዛ ጉሉሉ ሰማሽ? እኔ ልጅ ሰማሽ? አየሽ ባለቤትሽ ቸኮሌት ይወዳል ቸኮሌት ኬክ ሰማሻ? ስለዚህ ውስጥ ገብተን እኛ ራሳችን እናዘጋጅ፣ ዛሬ ሰርፕራይዝ እናደርገዋለን አለቻት። ከዛ እዚህ ጋር መርጃን ኧረ እኔ በቀላል መንገድ ቸኮሌት ኬክ መስራት እችላለሁ አለቻት። በቀጥታ ወደ ውስጥ ይገባል ነው። አስሊ ተመልሳ መጣች። እስኪ እንግዲህ አቴሽ እንዴት እንደሚናደድብሽ እናያ ስትል ነበረ። እንደሚመጣ አቴሽ ምን ያህል ቸኮሌት እንደሚጠየፍና እንደሚጠላ የምታውቀው አስሊ ደስ አላት። በሌላ በኩል እነ መርጃን ግን በሞራል ወደ ኪችን ገቡ። ጉሉልና ቺቺክ ለመርጃን የሚያስፈልጋትን እንቁላል፣ ወተት ምናምን የመሳሰሉ ነገሮች እያቀበሏት እሷ በጥበቧ የሚገርም የቸኮሌት ኬክ ለመስራት እየሞከረች ነበረ። እያንዳንዱ ነገር ደረጃ በደረጃ እያደረገች ነው። እነሱ ምን እንደሚያስፈልግ እየረዷት እያቀበሏትም ቀጠሉ። እየተሳሰቁ መስራታቸውን ቀጠሉ። ድንገት አቴሽ መጣና በር ጋር ቆሞ ፍጥጥ ብሎ ተመለከተ። መርጃን ፊቷ ላይ ዱቄት አለ። ወደ ውስጥ ቀረበና ምን እያደረጋችሁ ነው አለ። እዛ መርጃን ዝም ብለ ዱቄቱ ማብካት ጀመረች። እሱ ወደ ከንፈሯ ጠጋ ብሎ በጣቱ ከንፈሯ ላይ የነበረውን ዱቄት እየጠረገ ነበረ። ከዛ በኋላ መርጃን ደንግጣ ስታየው ጉሉሉ ናውጣ አሁን መግባት አይቻልም ብላ እየሳቀች አግባብታ አስወጣቸው። በመጨረሻ የቸኮሌት ኬኩ ተሰራ። መርጃን ምንም ቅርጽ የሌለው ክብም ሞላላም የማይባል አይነት የቸኮሌት ኬክ ሰራች። ያው እንግዲህ ቅርጽ አልባ ቢሆንም ዋናው ነገር ጣዕሙና ዋናው ነገር አሳቢ ነው ስትል ነበረ። ቺቺክ ቢናዝና ጉሉሉ ትክክል እያሉ ያጨበጭቡለታል። በድንገት ነርሚን መጣች። ስትመጣ ምንድን ነው ጥምም ያለ ነገር ምንድን ነው የተሰራው? ደግሞ ምንድን ነው አልገባኝም። ጭቃ ማብካት ጀመራችሁ እንዴ ስትል ነበረ። ነርሚን እንደዚያ ይባላል ልጅሽ እኮ ናት የቸኮሌት ኬክ የሰራችው ስትል ነበረ። ከዛ ነርሚን እንዴ ትእዛዝ እኮ ማዘዝ እኮ ይቻላል፣ ከውጭ እኮ ቸኮሌት እኮ መግዛት እኮ ይቻላል፣ ይሄ ኬክም አይመስል ፈጣሪ ሆይ ምንድን ነው እንደዚህ የተጣመመው ስትል ነበረ። ነርሚን ልጅሽን ማደናነቅ አለብሽ
ልጅሽን እንደውም የበለጠ ማበረታታት ነው ያለብሽ። ዋናው ነገር ቅርጹ አይደለም ጣዕሙ ነው። ገባሽ? ጣዕሙን የሚሰጠው ቅርጹ አይደለም። ሰው የሚወደውን ነገር ማድረግ ነው። በቃ በራሷ ፈጠራ በራሷ ጣት በራሷ እጅ ነው የሰራቸው። ምንድን ነው ስትላን ነበረ። ከዛም በኋላ እዚህ ጋር ነርሚን ምንድነው ሴትዮ መዘባረቀው ምንድን ነው ከየት መታ ነው ደግሞ በአንድ ጊዜ እያለች ነበረ። ጉልሉ ትታቸው ስትሄድ መርጃን እቺ ሴት ማንንም ብላ ነው የምታስበው? ምንድን ነው እዚህ ቤት ከመጡ በኋላ እንደ ቤቱ ባለቤት የሚያረጋት? ምንም እየገባኝ አይደለም። ይህን ነገር ስነስርዓት ማስያዝ አለብሽ፣ አለበዚያ እንቀጥል። ተመልከቺ አባትሽ አንቺ ገና ለገና ዘግተሹ አቴሽን ደብ አገተብኝ ብለሽ ዘግተሽዋል። እሱ ተጨናንቋል ለራሱ። ምንድን ነው የምታስበው? ቆይ አንቺ እሱ እኮ አባትሽ እኮ ነው። አንቺ እዚህ ለአቴሽ ሰርፕራይዝ ምናምን ታያለሽ እንዴ? ምንድን ነው አቴሽ ምን አረገልሽ? አቴሽ ሁሉ ጊዜ አንገትሽን ዳስደፋሽ ልብሽን ደሰባበረ አይደል እንዴ? ልጅ ምን አይነት ነገር ውስጥ እንደገባሽ ግን ምንም እየገባኝ አይደለም። አባትሽ ነው ይሄ ለማይረባ ለምሮ ፊት መሰጨው ብላት መክራት ተናዳባት ትሄዳለች። መርጃንም ባይተናነቃት ኬኩን ትመለከታለች። አቴሽ እስኪመጣ ድረስ ሰዓቱ እስኪደርስ ማታ እስከሚሆን እየጠበቀች ነው። ሰዓቱ ደረሰ፣ ማታ ሆኗል። አሁን እሷ ፊቷን እያስተካከለች ነው፣ አንዳንድ ነገር እየተቀባባች። አቴሽም ቢሆን ሸሚዙን ለብሷል። ከዛም በኋላ ይሄ ሸሚዝ ያምርም ቀይር እስኪ ብላ ጥቁር ሸሚዝ ይዛለት መጣች። ይሄን ብታረግ ጥሩ ነው፣ ይሄ ያምርባል፣ እንግዶቹ በሚገባቸው መጠን መልበስ አለብህ አለችው። ከዛ ምረጭልኝ ስላላት ጥቁር ሸሚዝ ይዛ መታ ይሄንን አርግ አለችው። ድንገት ሸሚዙን አወለቀው። እንደ አንተ ዝም ብለህ ራቁትን ትሆናለህ እንዴ? እኔ እያየሁ ዞር በይ ምናምን ነገር አትልም እንዴ? ብላ ፊቷን ታዞራለች። እየሳቀ ሸሚዙን አደረገና እዚህ ጋር ግን ለማድረግ ከበደኝ፣ እዚህ ጋር አግዥኝ እጅን እያመኝ ነው አላት። ከዛ እሷ እየረዳችው ሸሚዙን አጠለቀ። ከዛም በኋላ ደግሞ ቆልፊልኝ እያለ ነበር። ወደ ደረቱ ተጠግታ ሸሚዙን ቀስ እያለች እየቆለፈችለት ነበር። በጣም እየተጠጋጉ ናቸው። ኮቱንም አደረገችለት። አሁን ተያይዘው መውጣት ብቻ ነው የሚቀራቸው። አንዳንድ ነገሮችን አስተካክላለት ተያይዘው ይወጣሉ። ጉልሉ የመረቃቸው መረቃት ሁለቱ ያስታውሳሉ። ከዛ በኋላ አንድ ላይ ተያይዘው እየወጡ ነበረ። ከዛ አሁን እራት እየበሉ ናቸው። አሁን በዚህ ሰዓት ላይ የቤተሰቡ ሁኔታ ምንም ያልገባቸው ጉልሉና ባለቤቷ ዝም ብሎ ነበር የሚያወሩት። ምን አይነት በመካከል እርስ በርስ በቤተሰቡ መካከል ጥላቻና ጥል እንዳለ አያውቁም። የሚገርም ነው። እኛ ገጠር ምንኖር ሰዎች ነን። አንዳንድ ጊዜ ግን ከተማ እንደዚህ ብቅ እያሉ አየር ወስዶ መመለስ ጥሩ ነው፣ የከተማ ህይወት ማየት ይባባላሉ። እንዲህ እያሉ እራታቸውን መብላታቸውን ቀጠሉ። ከዛም በኋላ ጉልሉ መናገር ጀመረች። ያው እንግዲህ ሁሉም ሰው ለህይወቱ ሲል የተሻለውን ነገር ያደርጋል አይደል እንዴ አለችና በመጨረሻም መርጃን ብትሆን ለባለቤቷ ሰርፕራይዝ አዘጋጅታለች በጣም ስለምትወደው ብላ ተናገረች። አቴሽ ደነገጠ። የምን ሰርፕራይዝ እያለ ነበረ። ሰርፕራይዙን ለማየት በጣም ጓጓኝ እያለ ነው። በተለይ ደግሞ እዚህ ጋር ጉልሉ ያው እንግዲህ የትኛውንም ባለትዳሮች የትኛውም ጥንዶች የበለጠ ፍቅራቸው እንዲሞቅና እንዲጠነክር ልጅ ያስፈልጋል ስትል ነበር ነርሚን። ድንገት ትን ያላት አይደረም ደንግጦ እያየ ነበረ። መልሳ ደግሞ አይደረን ታደንቀዋለች። ልጅ ይምጣ የሚለው ሀሳብ ሞዜንና አስሪን ከታርጎ ነበር ያሳቃቸው። ምክንያቱም በጭራሽ ሊሆን አይችልም የሚል ሀሳብ ውስጣቸው ስላለ አይሆንም ብለው እነሱ ደምድመው የጨረሱት ጉዳይ ነው። ከዛም በኋላ አሁን እዚህ ጋር መርጃን ሰርፕራይዝ ለአቴሽ እንዳዘጋጀች ሲነገር ከዛ እዚህ ጋር አቴሽ ሰርፕራይዙ ምን ይሁን ብሎ ጥያቄ ተፈጠረበት። በጣም ጓጓ። መርጃን ደግሞ እዚህ ጋር ሰርፕራይዙን እንድታመጣው እየተጠየቀች ነው። ሰርፕራይዙን አምጪው ብላ ጉልሉ ጠየቀቻት። ከዛም በኋላ መርጃን ሄዳ ሰርፕራይዙን ይዘው መጣች። የታሰበው የታቀደው ሰርፕራይዝ መጣ። ያ ክብ ጥቁር የቸኮሌት ኬክ እየመጣ ነበረ። በርቀት ሲመጣ ገና አየው። ሲያየው አቴሽ በንዴት ነበር ብግን ብሎ ሲመለከት የነበረው። ልጅነቱን አስታወሰ። ልጅ እያለ ለኤሉል በተመሳሳይ መንገድ ኬክ ይዞላት እየመጣ ነበር። አነስ ያለች ኬክ። አሁን መርጃን ኬኩን ይዛ መጣች። ተናዶ ነበር የሚያት። ከዛ በልጅነቱ ነበር አቴሽ ወደ ኤሉል ወደ ታገተችበት ክፍል ገባና ኬኩን ይዞላት መጣ። ኬክ አመጣውልሽ እያለን ነበረ። ኬኩን እንድትበላው ፊት ለፊት አስቀመጠ። መርጃን ብትሆን ኬኩን አቴሽ እንዲበላው ቆርሶ ፊት ለፊት አስቀመጠችለት። አቴሽ በንዴት በጥላቸው ነበር ኬኩን የሚያው ዘግንነውት። ከዛ እዚህ ጋር አቴሽ ለኤሉል ኬኩን ካስቀመጠ በኋላ ቢ እያለ ሲሰጣት እሷ ልትበላው ገና ወደ ኬኩ እጇን ስዘረጋ ነበረ በድንገት ሃይደር የመጣው። ሃይደር ከተፍ ይልና ኬኩን እንዳለ ይደፋፋል፣ ይረጋግጠዋል። ከዛ ኤሉልን ይወስዳታል አንጠልጥሎ። አሁን ይህን ነገር ያስታወሰው አቴሽ በጣም እጅጉን ተበሳጨ። ዞር ብሎ ቀና ብሎ እዚህ ጋር መርጃንን ተመለከታት። ደግሞ ኬኩንም አየው። እጅግ በጣም ተናደደ። ከዛ ምንድን ይሄ ብሎ ባይል ተቆጣ። ምን ማለት ነው ይሄ ይላል። አስሊና ሙዜን ይስቃሉ። ከአቴሽ መቆጣት ብቻ አላበቃም። በመቆጣት ብቻ የሚያልፈው ነገር አይደለም። ኬኩን ያነሳና እስከነሳኑ መሬት ላይ እየጣለው ነበረ። ኬኩ በአንድ ጊዜ እዚህ ጋር መሬት ላይ ተደፍቶ ፍርክስክስ እያለ ነበረ። ተፈረካክሶ ቀረ። አቴሽ መርጃ ላይ ያፈጥባታል። እሷም ግራ ገብቷት እንባ የተናነቃት ታየዋለች። ባለትዳሮቹ ጉልንና ጉልሙሽ ግራ ገብቷቸው አቴሽን ይመለከቱታል። እንደዚህ ሲቆጣ ሲሆን ለነሱ አዲስ ነው። የአቴሽ ብስጭት እየተጋነነ እንዲሁም ደግሞ እየተካበደም እንዲመስል እያረገው ነበረ። አቴሽ ተናዶ ጥሏቸው ይሄዳል። መርጃን ደግሞ እኔ ምን እየተፈጠረ እንዳለ አልገባኝም፣ ምን እየሆነ እንዳለ አላቅም ብላ እሷን ብትሆን ልትሄድ ነበረ። ድንገት ደግሞ ነርሚን እኔ ምን ብዬ ነግርሽ እኮ ነበረ፣ እነዚህ ሰዎች እኮ አይገባቸውም ብዬሽ እኮ ነበረ። አንቺ እዚህ ጋር አባትሽን ይቅር ማለት ሲገባሽ ሰርፕራይዝ እያልሽ ትጃጃያለሽ አለቻት። ልጇ ነርሚን የተሰራችው ነገር ትክክል እንዳልሆነ ትናገራለች። መርጃን ጥላ ትሄዳለች። እነ ጀማል ግራ ገብቷቸዋል። አቴሽ ወደ ቢሮ መጥቷል። እዚህ ጋር መርጃን ተከትሎ መጣች። በልጅነት
በልጅነት ያሳለፍከው ነገር አለ እንዴ? ምን ሆናል? ቆይ አንተ ምንድነው እንደዚህ ባህሪ የሚገለባበጠው አለችው። ስለ ባህሪ ምናም ነገር አያገባሽም፣ ስላሳለፍኩት ነገር ምንም ማጣራትም አቁሚ፣ ስነ ስርዓትሽን እንጂ ብሎ እየተቆጣ ነበረ። ጥሏት ወጣ ከቢሮ። ጀማል አገኘው። እንዴት ነህ እያለው ነበረ። ከዛ በኋላ አሪፍ ደህና ነኝ ብሎ ይመልስለታል። ድንገትና ጉልና ጉልሙሽ መጡ። ነገ ጧት እናወራበታለን ብለውት እንቅልፋቸው ሊተኙ እነሱ አዝኗል። አንገታቸውን ደፍተው ወደ ውስጥ እየገቡ ናቸው። አቴሽ ፍጥጥ ብሎ እነሱ ሲሄዱ ይታዘባል። ሌላ ምንም አማራጭ የለውም። ኬኩ አሁንም ቢሆን እዛው እንደተደፋ ነው የሚገኘው። መርጃን እንቅልፏ ልተኛ ወደ መኝታ ክፍል ገብታለች። ልክ እሱ ሲመጣ አይኗን ጨፈነች። ሳተኛ እንደተኛ ሆነች። እሱ ሄዶ ሶፋው ላይ ጋደም እያለ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች ይህ ድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።